አጀንዳ ለመሆን ሰዎች ስማቸው እንዲነሳ ዛሬ ማተፈኛም በቃ ሰዎች አይ ዲቦራ አይ ዲቦራ አይ ዲቦራ አይ ስራሽን ስትሽ ዲቦራ በቃ በደች ለየላት። እኔ አሁን ለማንኛውም ጌም ይለፍና ከዛ በኋላ እንደፈለግሽ ምን አረቤታ አንድ አንበሳ ስጭኛለሽ ስልጨራሽ ስልመጣብኝ አይ ቀንታለች፣ የምር ቀንታለች። ይቅር እኔ እንኳን ጂጂ ምንም አላለችም። ለእውነት ሆነ ግን ቀንታለች። እኔ እንደውም መጀመሪያ ማለት እንዲህ ማለት ቢከብድሽ አንቺ እናቴ እኔ እኮ ሁለት ገና አንድ ጩጭ ያለችኝ እኮ እሷም እኮ እንደዚህ እኮ ነው የምትሆነው። አሁን ለምሳሌ አዳም የሆነ ነገር ሲያደርግ ምናምናም ነገር ቅንት ትልና ምትመጣና አንቺ በቃ ቁጭ ስትይ ከአዳም ጋር ስትተኝ ከአዳም ጋር ቤንዱ ሽሌፍስ ሚታዳ ቤንዱ ኤስ ሚታዳ ያ ዱኡም አምስቲ ኢም አዎ ባስስ ሚት ሜል ትለኛለች። እንዴት እንደምትቀናብተ ትንሿ እኔ ስተላ ግርም ይለኛል በቃ እንዲላል ኧረ ከዘራችን የለም ፊሎ ኬት ያመጣሽው እላታለሁ። በቃ እግዚአብሔር ምስክር እኛ ቅናት ኬት ያመጣሽ እሽቢን ዞትራ አውርሽ ባይስቱ ዶ ዛ ኪንደር አውርሽታሽ እና እኔ ቤታዮ እንደ ልጆች ነው ማለት እንደዚህ ባህሪ ነው ያላት እና እኔ ቅድም ጌሙን እያየው ሳስብ የነበረው እሷን ነበር። ገና ጌሙን ጨር እንዲስል አብዳ ጠበቀች። አሁን ተደብሽኝ እኔ ቱን መንበሩ አንበው ነበር ሙሉ የምትጽፈውን ነገር ማለት ነው። ለዲቦራ ሄደክ ሙሉዋን የምትጽፍላትን እንዴት እኔ እና እሷን ለማቀሳሰል የምትሄድባትን ቴክስት ዛሬ ስሟን ጠራሽ። ስም አልጠራም ስትያን ነበረ ቤታየው። ዛሬ ሀብታም የሆነች መስሎሽ ነው ስሟን የጠራሽ። ተይ ቤታየው ተይ። እኔ ማንንም አይደለም አንተን ከኋላ ምን ነበር ሰሞኑን ስም አንጠራም ስትላል ነበር። ልጆችዬ እኔ እኮ በጎቿ ከእሷ በጎቿ እንደሚበልጡ ታውቂያለሽ። ግን ታውቂያለሽ ሳምሪ ልጆቼን ነው በጣም ስርዓት አለ። ማንም መንካት ውለታ የሚባል የሚያውቁ የአማራ ልጆች ናቸው አይደለ? ተከታዮቿ በጣም ውለታን ያውቃሉ። እኔ ነው እንደዚህ ሰርቤም እንደሚሉ አታውቂያለሽ አንቺ። የዛኔ እኮ የቆመችልሽ እኮ ጂጂ ኪያ ናት። አትንከት በሙሉ ብለው ሲጽፉላት ታያለሽ። መተው እንኳን አይሰልምኝም። አሁን ሌላው ላይ ሄደው ውር ይላሉ አይደለ? እኔን መተው አይሰልምኝም። ታይ ብለው ነው የሚሉት። ለእነሱ ስል ነው የምተዋት። በነገራል የሚገርሽ እኔን የምትወደኝ ልጅ ሙዬ የምትባላለች እሷን በጣም ትወዳታለች። እግዚአብሔር ምስክሬ እና የምልሽ አንደኛ እኔን ታሳዝነኛለች። ምን መልስ መስጠትም የሆነ ምንም እንትን አትለኝ። ዝግጁ አይደለም ለእሷ መልስ መስጠት። ትንሽ ልጅ አረጌ ነው ማየት፣ ትንሽ ሰው የለም አረጌ ነው ማየት። ያሁን የበቀሉ ዝም ብሎ በድቆርና እንትን የሚሉ አክቲቪስቶች እንደዛ ስለማያት ብዙ ምን እንትን አላት እና ከእሷ ይልቅ እኔ እንትኗን አከብራቸዋለሁ። ተመልካቾቹ በጣም ጠንካራ ናቸው። ተመልካቾቹ በጣም መከላከያ ባቸው ሰራዊት ባያቸው እግዚአብሔር ሰራዊት። ከዛ ላይ ግን ማን እንደሚናገሩ ግን ያውቃሉ። ከእሷ እነሱ ይበልጣል፣ እነሱ ይሻላሉ። ለእነሱ ስትይ አንዳንዴ ትተያታለሽ። አይ ዛሬ እንኳን ወድ አይደለም ያለ ነው። አንዳንዴ እንደዚህ ገጥማል። አይ ያስቀናል። በነገራችን ላይ የተጣላሻት በጣም ነው የሚያስቀናው። ይሄ እኮ ጤንነት ነው። በነገራችን ላይ የተጣላሽው ሰው እንትን ሲልሽ ኖርማል ማለት በደለኝ የምትይው ሰው እንዴት እግዚአብሔር ከእሱ ጋር ይሆናል? አትይም። አንዳንዴ እንዴት ሰው ለመጥፎ እግዚአብሔር ሁሌ ለክፉ ሰው ነው የሚሆነው ትይ አይደለም? እንዴት ክፉዎቹ እንደዚህ ይሆናሉ? እንዴት ክፉዎች ጅንኑ እንዴት ይሆናል? ይሄ እኮ ኖርማል ነው፣ ግን እኛ ስለምናጋንነው ነው። ምክንያቱም አንዳንድ በዳዮች እላይ ሆነው ታያቸዋለሽ፣ ተበዳዮች ደግሞ እስከ ሞት ድረስ ጽዋውን ይቀምሱታል። ተበድለው አይገርምሽ? ቅድም በእሷ መነጽር እንደዛ አይቼው ነበረ። እኔ ያረገችኝ ምናምን ያልሽ ስታለቅስ በእሷ መነጽር አይቼው ነበረ። የሆነ ማውራት ስለማልፈልግ ነው ምናምን ስትል በነገራችን ላይ ይቺ ሞኝ ናት። በነገራችን ላይ ጅል ናት። ከሁሉም ይቺ ጅል ናት። ግን አንዳንድ የምታደርጋቸው ነገሮች ደግሞ ጅልን ያስንቃሉ። በውስጥ እንደምንሰማው ነው የምልሽ። ግን ግልጽ ነው የምታደርገው።
ሌሎቹ ግን ግልጽ አይደለም ያደረጉት፣ መርዞች ናቸው። እኔ ሁሉም የራሳቸው ባህሪ ያላቸው ልንገርሽ፣ ጤነኞች አይደሉም። የዋ ምናምን ይሄ ልጆች ናቸው እንዲህ እንደምታያቸው ሳምሪ ያስንቁሻል። እኛ ለምን ይህን አላወቅንም ትያለሽ? የሚሰራው ስራ ከባሮች ናቸው። ከእነሱ የማትጠብቂው ነው አንዳንድ የምታዳምጪው። እስከ መገዳደል እኮ ነው የሚደርሱት። ፎርዋት ጓደኛና ጓደኛ ይጣላል። ገባሽ? ጓደኛና ጓደኛ ሲጣላ ላስገባ ጓደኛና ጓደኛ ሲጣላ እንዴት ነው የእኛ ጸባይ ተሸዋል አይደለ? ከጓደኛሽ ጋር ትጣያለሽ፣ በቃ እንትን ትያለሽ። እነሱ እኮ እርስ በርስ ይሄዱበታል በደንብ እስከ መጨረሻ ሊገዳደሉ ነው የሚደርሱት። ሊገዳደሉ እና ያ ነገራቸው ወይ የሁሉ ከተማ ነው። የሁሉ ከተማ ነው። የትኛው ያለው ፊት ለፊት የሚያ አሁን እሱን ተውና፣ የነገ ጌማችን ጌም ነው ወይስ ማህበር ነው የምናደርገው? ነው በዛሬው አይ ጌም ነው። የኔና ያንቺ ጌም ነው የሚሆነው። እኔ ግን የራሴን ጌም ራሱ በዛሬው እንደ አይነ አይቼ ጌም ነው ብዬ አለም ዝም ብዬ ምን ሆነ? የዛሬው ጌም አሪፍ አልነበረ? ጂጂ እኮ ግን በነገራችን ዘመዶቻችን እኮ ናቸው ብዙዎቹ። የት አባታቸው ሄደው ነው እዚህ ለምን አይመጡም እንዴ? እንዴ ብዙ የዘመቱት እኮ የኛው ናቸው። ይህን ግማንም ማን እንደሆነ ማናውቀው ነው ተደብቆ ነው ሲሰጥ ነበር። ጥሩ መሸናትን የሚመስል ነገር ጂጂ ምንድን ነው? አሪፍ አልነበረም የዛሬው ጌም? እስካሁን ከነበሩት ጌሞች የሚያስንቅ ነው እንጂ የለም እንደዚህ አይነት ጌም በኢትዮጵያ ደረጃ ተጫውተናል። ካለ ደብል እኮ ነው፣ ካለ ደብል ምናምን ነው። ደብል ቢሆንም 30 ሚሊዮን ምናምን ትገባለች። የማን የዲቦራ ነው 30 ሚሊዮን የደረሰው? ይገባል ካለ ደብል። ደብል እኮ አልቆጠረም። ደብል ላይ እንደውም አልቆጠረም። ከደብል ውጭ የሰጡት ከደብል በፊት የሰጡታል። ስድስት ደቂቃ አምስት ደቂቃ ሙሉ 5 ሚሊዮን ሆኖ ሁለቱ ነው ወይስ ብቻውን አንዱ? እኔ እንጃ። ከሆነ ታይም በኋላ እኮ ኢቭን አታየውም እንትኑ ምን ያህል እንደነበር። ብቻ የሚገርም ነበረ። በስመ አብ እድል አላት እሷ እንደዚህ የሚደንቅ ነው። እኔ እናንተ ደግሞ እናያለን እናቴ። ኖ አንዱ የመጀመሪያው ጌም ወደ 7 ሚሊዮን ነበር። እያየን እኮ ነው፣ ካልኩሌት እያደረኩ ነበር። እረፉ። የመጀመሪያው ጌም ብቻ ሺት ነምበር 1 2-0 ነው ያሸነፈቻት። ኖ 100 ዩኒቨርስ ይሆናል። 100 የተለያየ ሰው ነው ያወረደላት ወይስ አንድ ሰው? 3 ስም ነው ያየሁት። ኤንግማን ነው ብዙ ዩኒቨርሲቲ ያወረደው። ኤንግማን የሆነች ግን ነበረች አይ ቲንክ ሁለተኛ ጌም ላይ የሆነ ሰው ዳንኤል እና ምንድነው ቢዋን ነው እንትን ላይ እኮ አለላችሁ፣ ሄዳችሁ ማየት ትችላላችሁ። ሪንግ ላይ ይታያል እኮ ምን አጨቃጨቀ። ሪንግ ላይ የአረቦቹ ሪንግ ላይ ሄዳችሁ ማየት ትችላላችሁ። ከእሷ ካለችበት የተለያዩ ናቸው፣ ግን አይ ቲንክ የተለያዩ ኢንግማኖች ናቸው ሊሆን ይችላል። በቁጥሩ ማወቅ ይቻል፣ ግን ማናየው እኛ ዩኒቨርሲቲ ነኝ ወይስ እንትን ነኝ? ሀቢባ ይበልጥ ነበረ። ኧረ አይገናኝም። ኔ ወንድም ከማንም ጋር ኢትዮጵያ ውስጥ ከተጫወቱ እስካሁን ከተጫወቱ ጌሞች አይገናኝም። በሰዓት ማለት በፍጥነት አሁን ለምሳሌ ጆን ዳንኤል
የጆንዳን ሌላ ነው። ዝም ብሎ ወጣ ቁጥር እንትን ሰዓት አለ። ይሄ እኮ ጌም ነው እና በ4 ደቂቃ ውስጥ በ5 ደቂቃ ውስጥ ያስቆጠሩት ማለት ነው የሰጡት። ዩዘር ደግሞ ተጨነቅሽ አረብ የሰጣት ብለሽ የኔ እናት እስኪ ተይኝ በእናትሽ። አረብ ይሰጣል ማንም ይስጣት። ማነው መሰረቱ?